የአዲስ ምዕራፍ ሰዓታችን ላይ ደርሰናል። የዛሬውን ባለ ታሪክ አይተን እንመለስ። ያኒ በለጋው ልጅነት ሳላውቀያን ክፋት ደግነት እቅፋር ገሽኝ ባንቀልባ ጧት ማታ ሆድሽ ሲባባ ልጄን ስትይ ተጨንቀሻል የናት ፍቅር ዋጋ ከፍለሻል ማለኔ ተካሻል። ስሜ ጽዮን አይታባደር ይባላል። የምኖረው ከናቴ ጋር ነው። ማለትም ያሳደገችኝ እናቴ ናት። ከአባቴ ጋር ከተለያዩ 7 ዓመት አካባቢ ላይ ነው። ስሜ አስናቆ ፍቃዱ ይባላል። የተወለድኩት እዚሁ አዲስ አበባ ነው። ያሳደገችኝ አክስቴ ናት። እስከ 17 ዓመት እሷ ጋር እየኖርኩኝ በመሃል ጸብ ተፈጠረና ሰው ቤት ገባሁ። የባለቤቴ ስም አባደር አወል ይባላል እና የተዋወቅነውም ሰው ቤት ሲሰራ ነው። በ1994 ማለት ነው ትዳር ተመሰረተ። በአመቱ በ1995 እሷን የመጀመሪያ ልጄ ወለድኩ። ከዛ 3 ልጅ ከተወለደ በኋላ ያው አባቴ ሁለተኛው ልጅ ትንሽ መጠጣት ጀምሮ ነበር። ከዛ ያው እናቴም ትንሽ ልታስመከረው ሞከረች። ያው በቂ ይሄ ነው የምትለው ቤተሰብም ስላልነበራት ቃሱ ይለወጣል ብላ አብረው ሆነች። ገንዘብ ቢያጣ ዱቤ ጠጥቶ ይመጣል። ብር ስጠኝ ስለው አይሰጠኝም። በቃ ቀንን ለሊትም ዝም ብሎ መደባደብ ነው። ስቃዬን አየሁ። በመሃል ልብሴን ይዤ ወጣለሁ። ልጅቷንም ቁጭ አድርጌ ሂጄ ዘመድ ጋር የዘመድ ነገር ምንም አይመችም። እዛም ሂጄ ተወሰነ ቀመጥና ነይ በቃ ምንም አላረግሽም ብሎ ደግሞ ተመልሼ እገባለሁ። ከዛ የመጨረሻ ሲመረኝ በቃ ዱላውም ሲመረኝ ምን ሲለኝ እዛ ሄዶ በቃ እኔ ፍቺ ነው የምፈልገው አልኩ። ተፋታ። ከዛ ከአባቴ ጋር ያው ያን እሱ የተወለደበት አካባቢ ተለያየን። ከዛ በኋላ ድራሻችንን አናቀም። የኛንም አያቀም እኛም ይሱን አናቀም። ከዛ በቃ ከአባቴ ጋር ከተለያየች በኋላ ሙሉ ለሙሉ ኃላፊነቱ የእናቴ ሆነ። ቤት ኪራይ መክፈል ነበርባት፣ ቀለብ አለ። ከዛ ደግሞ አራስ ልጅ ይዛለች። የተኛችው 1 ሳምንት የሚሆን ጊዜ አልተኛችም። የተከራየንበት ቤት ወንደላጤ ነው። እግዚአብሔር ይስጠው በዚህ አጋጣሚ ብቻውን ነው የሚኖረው። ከስራ ድሮ ሲመጣ ቤት ማንንም እንደሌለን ስለሚያቅ ቤት መጥቶ ሽሮ ሰርቶ ምናምን እሱ እንትን ይላት ነበር። ከዛ በቃ የሰው ምጅ ነው። እናቴም እንትን ማለት አልፈለገችም። ያንን ልጅ ይዛ ነው ስትለምን የነበረው። እሷ የምታገኘው ገቢ ደግሞ ለቤታችን በቂ አልነበረም። ስለዚህ ግድኔን ነው እንደሚመለመን ነበረብን። እኛም በግላችን ለምናለን፣ እሷም ለብቻዋ ተጠይቃለች። እኔ ያሉት ልጆች ይዤ በቃ ጎዳና ወጣው። ከዛ በኋላ ለየልኝ። በለት ማገኛዋት ትንሽ ሳንቲም ናት። የቤት ኪራይ ማስቀመጥ አለብኝ። ከለዋሌ ግማሿን የቤት ኪራይ ያስቀመጥኩ፣ ከለዋሌ ደግሞ የምትተርፈውን ዳቦ 1 ለ3ም ለ2ም እንደዚህ ቡና እንወዳለን። ቡናም ተሰባስበን አንዳንድ ሲኒያችን ጠጥተን በዛ እንውላለን ቀኑን ሙሉ ማለት ነው። እስከ 9 ሰዓት እስከ 10 ሰዓት ቁርስ ማንበላበት ጊዜ አለ። ልጆቹም ለመዱ። በቃ አስለማርኳቸው። የለኝም ካልኩ አይጫኑኝም። ከሰው ጋር ያለን ግንኙነት በጣም ያነሰ ነው። ምክንያቱም በቃ ላይፋችንን ሳያቀበናል ብለን ለከሰው ርቀን ነው የምንኖረው። ምክንያቱም ለማኝ ናቸው የሚባል ነገር አለ። ምንድነው የምትሰሪው የሚባል ነገር አለ። ጥያቄም ስላለ እናቴ ከሰዎች ሁሉ ርቃ ነው እኛን ያሳደገችን። እኛ ትምህርት ቤት የምንሄድ ከሆነ ከትምህርት ቤት መልስ ልብሳችንን ቀይረን ወደዛ ነው የምንሄደው ለምንለምንበት ቦታ እና ማታ 3 ሰዓት አካባቢ ነው ቤት የምንመጣው እና ያንን አካሪዎች አይወዱም ነበር። ከዛ በቃ ልመናዬን ቀጠልኩ ለተለት። ከዛ ቀስ እያልኩ እየቆጠብኩ ምን እያልኩ ደግሞ ሳሙና ነገር ጀመርኩኝ። በዛ ያቺን የሸጥኳትን ቁጭ አረግና ደግሞ እሱ ኬጂ ይማራል። ኬጂ ልክ 9 ሰዓት ሲለቀቁ ከዛ እሱ እንደገና አዝዬ ደግሞ ያን የሸጥኩትን አላጠፋም። ቢያንስ ዳቦ ገዝቼ ያቺን ተከፋፍለን በቃ ምንም የለም ትንሽ ጊዜ እግርስ እንትን እስከምንድረስ የቤት ኪራይ ያስወጡናል፣ ብርዱን አንችለው ብዬ ያን የሸጥኩትን ቁጭ አረግና እንደገና ደግሞ ሄዳለሁ ልጁን አዝዬ። ያንን ከ9 ሰዓት ከ10 ሰዓት ጀምሬ ደግሞ እስከ ምሽቱ 2 ሰዓት ድረስ እዛ ደግሞ ያገኘሁትን አግኝቼ ደግሞ መጣለሁ ለዳባችን ማለት ነው። ከዛ ለምን ስራ አልሰራም ብዬ አንተን መሸጥ ጀመርኩኝ። የሴልስ ሆኖ የአንተን ምርት ነው ኮስሞቲክስ እቃዎች እሱን መሸጥ ጀመርኩኝ። እና እሱን ስሸጥ ትራንስፖርት አለው። በጣም ትራንስፖርት ከፍዬ ራቅ ያለ ቦታ ሄዳለሁ። ፀሐይ ላይ በጣም ዞራለሁ። ብዙም አይሸጥም። ማዋጋቸውም ትንሽ ውድ ስለሆነ ያን ያህል ሰው አይጠቀምም። ስለዚህ በቃ በጣም ሞከርኩ አይሆንም። ከዛ ደግሞ እሱን አቁሜ ትምህርት ሲዘጋኝ ሁሌ ክረምት ላይ ስራ ገባለሁ። እና ደግሞ ከሌሎች ስራዎች አሪፍ ቀን ስራ ነው። ቀን ስራ ማለት ቀን ስራ አሪፍ ነው፣ ብራቸው አሪፍ ስለሆነ እሱን ሰራ ነበር። በመሃል የተወሰነ እንደለማንኩ በመሃል ደግሞ ፋብሪካ ውስጥ ተቀጠርኩ ለ5 አመት ያህል ሰራው እዛ። ከዛ ፋብሪካው ከስሯል ተብሎ ተቀነስኩ።
ከተቀነሱት ውስጥ እኔ አንዷ ነኝ ነበርኩ የተወሰነ ሳንቲም ሰጡኝ በሱ ደግሞ ከዚህ ከልመና ያወጣኛል ብዬ ካልሲ ፓንት ምናምን ደግሞ ጀመርኩ ባገኘዋት ሳንቲም ማለት ነው እሱም ደግሞ ከልመና ያወጣኛል ብዬ ባይም ምንም ከልመና የሚያወጣ አይነት አይደለም የቤት ኪራይ ችሎ የቀለብ ችሎ ምንም ስለማይበቃኝ አሁንም ልመናን ጀምሬዋለሁ እየለመንኩ ነው ያለሁት በሳምንት 3 ቀን እሸጣለሁ ከሳምንት 2 ቀን ቅዳሜና እሁድ ደግሞ ሂጄ ለምናለሁ እና አንዴ 15 ዓመቴ ላይ ማለት ነው ኮሮና የገባበት ሰሞን እንትናል በቃ እኔ በጣም ድብርት ውስጥ ገባሁኝ ማለትም ኮሮና ከመግባቱ በፊት ነው በጣም ድብርት ውስጥ ገባሁኝ ማለት በቃ ሁሌ እናቴ እንደዚህ ታለቅሳለች ምን ኖሮ እንደዚህ ነው እኛ ሄደን ካለመንን ምናምን እንደዚህ ካላረግን በቃ መኖር ያቀተናል ቤት ኪራይ መክፈል አለብን ቀለብ አለብን እና በቃ እኔ ይሄን ያየሁ ሁሌ ያለቅስ ነበር ከዛ አንድ ቀን ወድሻለሁ ምናምን እያለ የሚያስቸግረኝ አንድ ሰው ነበር እና ለምን አንጋባም ምናምን ይለኝ ነበር ያ ነገር የሆነው ከአንድ አመት በፊት ነው ስለዚህ እሱ ጋር ሄጄ ከሱ ጋር ይሄን ነገር ማውራት አለብኝ ብዬ ወስኜ እሱ ያለበት ድረስ ሄድኩኝ ባለፈው እንደዚህ ብለኸኛል ነበር እሺ ብዬሃለሁ ግን ይሄን ሁሉ ነገር እንምናየው እናቴ ይሄን ሁሉ ነገር የምታየው በቤት ኪራይ ምክንያት ነው ስለዚህ ለእናቴ ትንሽዬ በቃ መኖሪያ ቤት ከሰጣት ችግር የለውም አገባሃለሁ ግን አሁን 15 ዓመቴ ነው ትንሽ 18 ዓመት ይሙላል ቃለ መሐላ ፈጽመን ተጠብቀሃለሁ ግን ከጋብቻ በፊት ምንም አይነት ግንኙነት አይኖርንም ብዬ ከሱ ጋር አወራን እንደዚህ አይነት ነገር ከዛ ሻለኝ በነጋታው እሱ መጥቶ የቤት ኪራይ እሱ ከፈለልን ለኔ እንደውለታ ሆነ ማለት ነው ከዛ በቃ ይመጣል እቤት ይመጣል ምናምንና እንደው በቃ አለ አይደል ይሄን ሁሉ ነገር ግን ለእናቴ አልነገርኳትም ብቻዬን ነው ወሰንኩት እና በቃ የሚያስጠላኝ ጊዜ ነበር እንዴ ማለት ነው እና የሱ ቀረቤታ እኔ እንዳሰብኩት ሳይሆን ለጊዜያዊ ጥቅሙ እንደሆነ ስለገባኝ ያንን ነገር አቆምኩት ወፍራም ነበርኩኝ እና ልብስም ምናምን ያፍታሞች ምናምን ሲሰጡን ስለነበር እናታችንም ንጽህና ላይ ጎበዝ ናት በጣም ማጣጣባታ ልብስን ስለነበር ብዙ ሰዎች እንደውም ስንለምናቸው ከቤት አምልጠን ይወጣን ምናምን ነው የሚመስላቸው ብር ልስጥሽና ምናምን ያሉ በብር ሊያታልሉኝ ይሞክሩ ነበር ብር ሰጥሻለሁ እንደዚህ እናድርግ ይሉኛል እኔ ግን የትኛውንም ተቀብያለሁ እኔ በብዛት የሆነ ስጠይቅ ሂጃባትሽ በሰልኩሽ የሚለኝም ሰው አለ አባትሽ ግዛልሽ ቢለኝም ሰው አለ እና አባትሽ መሰልኩሽ የሚለኝም ሰው አለ እና ያኔ ቁጭ ያለቅሳለሁ እኔ ወንድም ይመጣና ለምን እንደምታለቅሽው እንታቸው በቃ ያለ ያባበለኛል እና ያኔ እሱ ትንሽ ነበር ያደገ ሲመጣ ምናምን ከጓደኞቹ ጋር ሰፈር መቅረት ጀመረ እሱ ሰፈር ይቀራል እኔና እናቴ ብቻ እንዛ ምን ሄደው እየተዋልክ ምናምን ብለን አንጠቀው እኛ እዛም ሽተን ስንመጣ ቤት ማናገኝበት ሰዓትም አለ ከዛ ደግሞ እኛን ቤት አስተኝታ እናቴ እሱ ልትፈልግ ትወጣለች ማታ እሱ ከጓደኞቹ ጋር ተጫውቶ ማታ ይመጣል ወይም ደግሞ ሳፈልጋ ታመጣለች ምናምን እና ያኔ ከጓደኞቹ ጋር ምናምን ገጥሞ ቤት መምጣትም አቆመ በሳቱ ሶስት ገባ ከዛ መክረዋለሁ እንደዚህ ሆነ አሳድጋን እንደዚህ ሆነን አድገን ለምን እንደዚህ ሆናለ ለምን እንደዚህ እናደርግም ብዬ ሁሌ መክረዋለሁ ከዚህ በኋላ አላደርግም ብሎ ያለቅሳል ይጸጸታል ከዚህ በኋላ ብሎ ግን ደግሞ ሶስት ነበረበት ከዛ ሶስት ምናምን ተጠቀም ስለነበር በዛ ምክንያት እስር ቤት ገባ እስር ቤት ነው ያለውና የእስር ቤት ቆይታውን በጣም ስቃይ ላይ ነው ይዤ የምሄደውም ነገር የለኝም በ20 ቀን በ15 ቀን ሹሮም ያገኘሁትንም ቆሎም ቢሆን ያገኘሁትን ይዤ ያዋለውኝና ያለውበት ሁኔታ በጣም ከባድ ነው ከአባቴ ጋር ከተለያየን እንዳልኳችሁ 15 አመት ሆኖናል 15 አመት ሙሉ ምንም ስለሷ አናቀም ነበር ግን ሁሌ አባታችን ነገር ያሳስበናል የቱ ነው ይሆን ጥሩ ቦታ ይሆን መጥፎ ቦታ ይሆን ምንም አናቀም ስለዚህ ከአባታችን ጋር መኖር እንፈልግ ነበር ምክንያቱም እሱ በፊት ላይ ወጥቶ ብር ባይኖረው እንኳን ለእያንዳንዳችን ከረሜላ ይዞልን ይመጣ ነበር አብሮ ቢሆኑ ብለን በጣም እናስብ ነበር ስለ አባታቸው ከተለያየን ቀን ጀምሮ የት እንዳለ አናቅም ነበር ከዛ የተወሰነ ሰዓት የቆይታ ሷም እንደተሰማት አላቅም አባቴን ማየት ፈልጋለሁ የት ነው ያለው ብላ ትጠይቀኛለች እኔ የት እንዳለ አላቅም አድራሻውንም አላቅም ነበር ምላት ከዛ በስንተኛው ቀን ነው ቃል ገዛ የራሴን ካልሲ ምናምን ለማምጣት ሲሄድ እዛው አጣና ተራ ነው ማመጣው ሲሄድ አየሁት በርቀት ላይ ያለበት ሁኔታ በጣም ከባድ ነው ስቃይ ላይ ነው ከሞት አፋፍ ነው እሱ ራሱ ያለው
የክረምቱ ጥርግራጊ ጭቃው ቆሻሻ ሁሉ በላው ላይ እየፈሰሰበት ነው እዛ ስር ታኝቶ ያለ በጣም አዘነን እሱ ጋር ሄደን ደግሞ ምንም ልናደርግለት አንችልም ምክንያቱም እኛ ራሱ ቤት ክራይ እየተቸገረን እየኖርን እሱ ጋር ሄጄ ምን አደርገዋለሁ እኔ 22 አመቴ ነው የመጀመሪያ ልጅ እንደሞኔ ደግሞ ማድረግ አለብኝ እነሱ ባይጠብቁም ያለንበት ሁኔታ በርግጥ ያቃል ግን እኔ ደግሞ ለሱ ነገር ሳላደርግለት ምንም ነገር ማድረግ አለመቻሌ ሁሌ የሚያሳስበኝ ጉዳይ ነው እና በቃ ምንም ማደርግለት ነገር ስለሌለ አይቾ ብቻ ከርቀት መለስ ነበር እና ያኔ ሳይሽ ግብዳ ነበርሽ ምን ነው ከሳሽ ምናምን አለኝ እሱ እዛ ሆኖ ድልድይ ስር እያኖረ የሚያሳስበው የኔ መክሳት ነው ከዛም በይመጣ አረ ምንም አልሆንኩም እንዴ ምን ችግር አለው ምናምን ብዬ አረሳሰውት ከዛ በቃ እንዴት ናችሁ እኔ እንዲኮ ለእናንተ ዳቦ መግዛት አቃተኝ ምናምን እሱ ድልድይ ስር ሆኖ የኛ ዳቦ መግዛት ነው የሚያሳስበው በዚህ ሰዓት ከኔልቅ ለነሱ ነው መድረስ የምፈልገው ምክንያቱም ለነሱ የትንሽ የቤት ብዬም ሰሆን የነበረው ህይወቴን ማይሆን ነገር ውስጥ ልከቴ ነበረው ለቤት ካለኝ ፍላጎት የተነሳ ነው እና አሁን ደግሞ አባቴን በእንደዚህ አይነት ሁኔታ በማይቴ በጣም እውነት በጣም ከመጠን በላይ ያዝኛለሁ እናም ተቸገረንም ቢሆን ቢያንስ ቤት ውስጥ ነው የምንኖረው እሱ ግን 15 አመት ሙሉ ተጥሎ ብቻውን 3 ልጅ ኖሮት ግን ምንም እንደሌለው ብቻውን ምን በሽታ ራሱ ምን አሞት እንደሆነ ምንም አናውቅ እና ይሄ በጣም ከባድ ነው እና እሱን ሳይ በጣም ዋዝኛለሁ በጣም ከባድ ነው ልመና መለመኔን እንዲያቆብኝ አልፈልግም በተቻለኝ አቅም በጣም ስለማፈር ተጨነቃለሁ ልጁ ሞራሉ እየተሰበረ ነው የሚያቆት የሱ የትምርት ቤት ልጆች ራሱ ብዙ ቀን አይተውናል እዛ ተቀምጠን ትምርት ራሱ አልማሩም ብሎኝ በስንት መከራ ነው በስንት መከራ አባብዬ እንዲማር ያረኩት አንቺን ከማና ወዳደሬ ላብለጥ እንጂ አፍቅሬ አክብሬ እናቴን ከማን አላብሰሽኝ የፍቅርን ሸማ ላስተያይሽ ደሞ ከነማን እናቴን ከማን እናቴ ነሽ ዓለሜ ህመምሽ ነው ህመሜ ሰላሜ ነሽ ለኔማ በዋልኩበት ከተማ በዲኤምቪ አካባቢ ለመኖሪያ ለንግድና ለተለያዩ አገልግሎት የሚውሉ ቤቶችና ህንጻዎችን ለመግዛት ሲያስቡ በርካቶችን የቤት ባለቤት ያደረገውን ዳንኤል ሪሌተርን ያማክሩ ለአዲስ ቤት ገዢዎች ግራንት ያመቻቻል ዳንኤል ሪሌተር HOH ሞተር ዘይት ለአፍሪካ መልካም ምድር እጅግ ተስማሚ በሆነ በጀርመን ቴክኖሎጂ በከፍተኛ ጥራት የተመረቱ HOH ሞተር ዘይት HOH ግሪስ HOH ኢንዱስትሪያል ዘይቶች የአቅርቦት እጥረት አይታሰብም
ኦቪድ ሪል ስቴት ልማትን ራዕዩ አድርጎ እጅግ ግዙፍ በሆነ ቦታ ላይ 60,000 መኖሪያ ቤቶች የሚገነቡበት ስማርት ከተማ ለቤት ፈላጊዎች ለማስረከብ 24/7 ሌት ተቀን በመስራት ላይ ይገኛል። ራዕያችን ልማት ነው። ኤዲሰን የኤሌክትሪክ ዕቃዎች፣ ኤዲሰን አምፖሎች፣ ማከፋፈያዎች፣ ብሬከሮች፣ ሽቦዎች፣ ኤዲሰን ስታቢላይዘሮችን ከተለያዩ የኤሌክትሪክ መደብሮች ያገኟቸዋል። ኤዲሰን ታላቅ ስም። የጽዮናዊት አባድርን ታሪክ ነበር አይተን የተመለስነው። ጽዮናዊት አባድር እንግዲህ የዛሬ እየተከበረ ያለ ሴቶች ቀንን በደንብ ትመስላለች፣ በደንብ ሴቶችን ታነሳለች፣ የሴቶችን ችግር ታሳያለች ከምንናቸው ሴቶቻችን ወይም ልጆቻችን አንዷ ናት። በብዙ ፈተናዎች ውስጥ ህይወትን እየገፋች የምትገኝ ወጣት ልጅ ናት። በዚህ ውስጥ ደግሞ ኑሮን ከመግፋት ባሻገር በዚህ በኩል ለአባቴ መድረስ አለብኝ ብላ ለአባቷ ለመድረስ የምትጥር እናቷን ለመደገፍ የምታትር እንዲሁም ደግሞ ይሄ ሁሉ ፈተና ሳይበግራት ከትምህርቷም ሳትጎድል ትምህርቷን እየተማረች የምትገኝ በትምህርት ብቻም ሳይሆን ደግሞ በሙያ ራሷን ለማብቃት በየቀኑ ራሷ ላይ የምትሰራ ጠንካራ ወጣት ናት። የዛሬ አዲስ ምዕራፍ እንግዳችን ጽዮናዊትና በጣም የሚያሳዝን የሚከብድ ለመስማትም እንዲሁም ደግሞ እኔ በሆንስ ምን አረጋለሁ ብለን እንድንጨነቅ በሚያደርገን ታሪክ ነው ሳይታን የተመለሰችው። የብዙ ሴቶችም ማሳያ ናት ብዬ አስባለሁ። አዎ ያው እንግዲህ ህይወታችንን ለመግፋት በልተን ለማደር እንዲሁም ደግሞ ምንኖርበት ቤት ያስፈልገናልና ይሄን ሁሉ ነገር ደግሞ ለማሟላት ገንዘብ ዝም ብሎ አይመጣም። በተለይ ደግሞ ወላጆች ሲለያዩ ጫናው ልጅ ላይ ይመጣልና ሁለት ወንድሞች አሏት። ስለዚህ የእናቷንም የአባቷንም ደህንነት ደግሞ ማወቅ ትፈልጋለች። የነገ ህልሟን ለማሳካት ደግሞ መማር መለወጥ እንዳለባት ታውቃለች። ይሄንን ለማድረግ ደግሞ ያው ባንፈልገውም ደግሞ አንዳንዴ ህይወት አስገድዶን ወደማንፈልገው አይነት ስራ እንገባለንና በምን አይነት መልኩ ህይወቷን እየገፋች እንዳለች በተለይ እናትየውም እንዲሁም ደግሞ አባትየውም ያሉበትን ሁኔታ አይተናልና ያው አዲስ ምዕራፍም ስንል ካሉበት ከዛ ህይወት አውጥተን ወደ አዲስ ምዕራፍ መናሸጋግራቸው በመሆኑ በሴቶች ቀን ደግሞ እንደ ያለ አስተማሪ ታሪክ ያላቸው ሰዎች ደግሞ ስናገኝ ያው ለሌሎችም መሆን ይችላሉ ማስተማር ይችላሉ ወደኛ እናመጣቸዋለን። አዎ እርግጥ ነው የጽዮናዊት ቪዲዮን ያየ ሰው በሙሉ አይበገሬነትን ይማራል ብዬ ነው ማምነው። ምክንያቱም በተደራረበ ፈተናም እንኳን የአልሸነፍ ባይ ስሜት አለ። ምክንያቱም ነገን የማየት ህልም አለ። እናም እንግዲህ ጽዮናዊት ብቻዋን አይደለችም። ስቱዲዮ ውስጥ ከእናቷ ጋር ነው ያለችው። አብረን ቆመን እንቀበላችሁ። ኳንደና መጣችሁ አረፍ በል። ኳንደና መጣችሁ ኳንደና መጣችሁ እንዴናችሁ? እግዚአብሔር ይመስገን አምሮባችኋል። የሴቶች ቀን አይደለ? ያው እንኳን አደረሳችሁ ብለን ነው የምንጀምረው። ጠንካራ ሴት ምሳሌዎችም ጭምር ናችሁ። ብዙ ችግሮችን አልፋችሁ ነው ዛሬ ከኛ ጋር የተገናኘ ነው። ለጽዮናዊትም ለእናትሽ ለወይዘሮ አስናቁም እንኳን አደረሳችሁ። እንኳን አብሮ አደረሰ። ወይዘሮ አስናቁ ከባለቤቱ ጋር የተለያዩበትን ጊዜ እስቲ ያስታውሱ መለስ ብለው። 2001 ሊገባ ትንሽ 1-3 ወር ሲቀረው ነው ከሱ ጋር የተለያየ ነው። 2001 ላይ ሶስተኛ ልጅ ይወለድኩ 15 አመቱ ነው ከኔ ጋር ከተለያየ። ጽዮናዊት እንግዲህ የመጀመሪያ ዳቦ መግዣ ብዬ ገንዘብ መጠየቅ የጀመርኩት በልጅነቴ ነው ብለሽን ነበረ። እንዴት እሱን አንድ ስራ ነው ገንዘብ ማግኛ ዘዴ ነው ብለሽ አወቅሽ? ለመድም በቃ ችግሩ ስትሆኚ የማይለመድ ነገር የለም። እናቴም በቃ ባሳለፈችው ነገር ሁሉ ትበሰጫጫለች። ምክንያቱም እኛን ከመውለዷ በፊት ቆንጆ ምናምን ጸጉራን ወንድሜ ስትወልድ ነው እንደዚህ በመቀስ ይቆረጠችው። ጸጉሯ ቂጧ ጋር ነበር። እኛን ከመውለዷ በፊት በቃ አሪፍ ሴት ነበረች እና በቃ በፊት የነበርኩበት ህይወት ምን ነው ባልተፈጠርኩ ግደልኝ ብላ ሁሌ እድሜ ልክ ትንሰቀሰቅ ነበር። ትምህርት ቤት እንደዚህ አይነት ስራ እንደምትሰሪ ያውቃሉ ተማሪዎች አብሮሽ የሚማሩ? እኔ ለሰው ችግር የምናገር አልወድም። በቃ ብዙውን ጊዜ ዋጥ ነው ማደርገው እና በቃ እንደዛ እየኖርን አከራዮቻችን ግን አምሽታ ተመጣለች እንደ ዱርዬ በምሽት ትገባለች ይሉን ነበር። እኛ እኮ ለችግራችን ብለን ነው የምንኖር። እኛ ደሃ ስለነበር ችግራችን ነው እኮ እስከዛ ሰዓት ድረስ ያስቆየ።
ወይዘሮ አስናቁ በጎረቤቶቹ በቅርብ ሰዎቹ ፈታኝ የሆነበት ነገር ምን ነበር? በቃ እኔ ለምኜ ከመመጣው የራሴ ብሶት በጎን እያለ የነሱን ፊት ማየትና ወጥቶ መግባት ነው የሰለቸኝ። በቃ ወይዘሮ አስናቁ እንግዲህ ከልመናው ለአንዴና ለመጨረሻ ጊዜ ብትወጡ ለእርሶም ለልጆቹም የሚመኙት ነገር ምንድን ነው? ልጆቼ በቃ ከዚህ ከጎዳና ላይ አንስቼ እነሱን በጥሩ ሁኔታ ማሳደግ ነው የምፈልገው፣ የሰው አይን እንዳያይብኝ። እንግዲህ ጽዮናዊት ያንቺን ታሪክ ቅድም ስናይ ቤተሰቦችሽን በተሻለሽ መጠን ለመደገፍ እናትሽን ትረጃለሽ፣ አባትሽን ደግሞ ለ13 ዓመታት ያህል ከእናንተ ጋር ስላልነበረ ስትፈልጊ ነበር። የዛሬ 2 ዓመት ግን ከአባትሽ ጋርም ተገናኝታችሁ ነበር። ሁሌ አባትሽን የምትዩ ነገር ደግሞ ከጎዳና ላይ ያነሳሃለው ነውና እስቲ ከአባትሽ ጋር ከተገናኛችሁ በኋላ ያለው ነገር እንዴት ነው? የተገናኛችሁበት የመጀመሪያ አጋጣሚስ ምን ይመስል ነበር? በሰዓቱ የመጀመሪያ ያየሁት ቀን አላናገርኩት፣ አይቼው ከርቀት ነው የተመለስኩት። ለምን? ምክንያቱም እኔ እንደዛ አልጠበቅኩም ነበር። በጣም ነበር ያዘንኩት። እኛም በእንደዚህ አይነት ሁኔታ የኛ ቤተሰባችን ኑሯችን እንደዚህ መበተኑ፣ ወንድሜም እንደዚሁ በቃ የሚጠይቀው አጥቶ አይዞህ የሚለው አጥቶ የሚመክረው አጥቶ አሁን ሱስ ውስጥ ነው ያለው። ከዛ ደግሞ በሱሱ ህይወት ውስጥ አሁን እስር ቤት ነው ያለው። እስር ቤት ሄዶ የሚጠይቀው ሰው የለም። ይሄን ሁኔታ ሳይ በቃ ቤተሰባችን እንደዚህ ሆኖ መቅረቱ ለኔ በጣም ከባድ ስለነበረ የመጀመሪያው ቀን አላናገርኩትም ነበር። ወይዘሮ አስናቁ በእነዚህ አመታት ሁሉ ትልቁ የእናትነት ፈተናው ምን ነበር? ፈተናው በቃ ወጪ ማጣት። ልጆቼ ከጠዋት ቁርስ ከበሉ ማታ እራት ነው የሚበሉት። ጠግበን እንኳን እንጀራ አይረባም በላ። ከባለቤቱ ጋር ለመጨረሻ ጊዜ ተገናኙት መቼ ነበር? ከተለያየን ጀምሮ እኔ ከሱ ጋር ተገናኝቼ አላውቅም። በምን አይነት ሁኔታ ውስጥ ሆኖ ነው ያገኙት? በጣም በጉስቁልና ሁኔታ ባልጠበቅኩት ሁኔታ ላይ ነው ያገኘሁት። ተጎሳቅሎ አርጅቶ ታሞ ተኝቶ ነው ያገኘሁት። ሰውነቱ ሁሉ ተቀይሮ አባብጦ። ምን ነበር የተሰማው የዛን ሰዓት ወቅቱ? በጣም ከባድ ሐዘን፣ በጣም ደነገጥኩ፣ አዘንኩ። ብዬ ምንም አቅም ስለሌለኝ ያያው አዝኜ ዝም አልኩኝ። እንግዲህ የጽዮናዊት አባ ዛሬ እዚህ ስቱዲዮአችን ይገኛሉ። እሳቸውን እንቀበላቸውና ደግሞ ትንሽ ቆይታ እናደርጋለን። ኪያቱ አባድር እንግዲህ የነበሩበትን ሁኔታ ጽዮናዊት ስታነሳቸው አይተን ነበረ። በጥሩ ሁኔታ ላይ አልነበሩም። ዛሬ ላይ ግን ተለውጠው በዚህ መልኩ ደግሞ መጥተው ስለተገናኘን ደስ ብሎናል። አሁን የጾም ወቅትም ስለሆነ እንኳን አደረሱት እንበልና እንጀምር። ያው እነሱ እኔ ወዲህ ቃል ጎዳና ነው ያለው። በኢንተርኔት ፌስቡክ ነው ፎቶ የተበተነው በዓለም አቀፍ ሳይንቲስቶች ናቸው ያዙኝ ነኝ። ያው እነሱን በማጋለጥ ሰማይ ከዋክብት ላይ በማየት ከልጆ ጋር ሲገናኙ ምን ነበር የተሰማውት? መጀመሪያ ላይ የተሰማኝም ደስታዬ ወደር የለውም። ግን እንዴት አገኘዋት? በጣም ነው የምትጨነቀው በእርሱ ጉዳይ። ያው ልጆቼ ባለቤቴ ነች፣ በፍርድ ቤት ነው የተለያየ ነው። ከተለያየን በኋላ ደግሞ እኔ ወደ ራሴ ውስጥ ያልገባውም በዚህ አጋጣሚ ይሄንን ሁሉ ላይፍ ማውራት ራሴ ማሰብ የማልፈልገውን ነገር ሚዲያ ላይ አውጥቶ ማውራት ለኔ በጣም ከባድ ነው። እናቴም እንዳልኳችሁ በልመና ተቸገራ እዚህ አድርሳኛለች። አሁንም ልመና አላቆመችም። አባቴንም ይሆን እንደምታዩት ነው። እና አባካችሁ በመድኃኒዓለም ነው የምላችሁ፣ ወድቄ ነው የምለምናችሁ። አባካችሁ ከዚህ በላይ ሰማኝ ነገር ምን አለ? ቆይ ይሄን ጉዳይ የሚመለከተው አካል ካለ ዝም አይበለን። የቀበሌ ቤት የድሃ እንዲሰጠን በፈጣሪ ስም ለምናችኋለሁ። አባካችሁ ተነሽ ለኔ በጣም ከባድ ነው። ግን ከኔ በላይ ውዱ ህይወት የእናቴና የአባቴ ሁኔታ ነው። አባካችሁ አባቴን ከጎዳና ሊያንሱልኝ፣ እናቴንም ከጎዳና ከልመና ሊያንሱልኝ። ወንድሜ እስር ቤት ነው ያለው። እስር ቤት ከወጣ በኋላ ምን አይነት ህይወት እንደሚገጥመው አናውቅም። አባካችሁ ወደ አዲስ ምዕራፍ ያሸጋግሯቸዋል፣ ነገን የተሻለ ያደርጉላቸዋል። ምን እንላቸውን ስጦታዎች ወደ እናንተ እናደርሳለን። ከጎዳናም ላይ ሁለቱን እናንተንም አባትሽንም ለማንሳት በጣም እየጣርሽ እንደነበረ በተደጋጋሚ አንስተሻል። ይህም ደግሞ ታሳቢ በማድረግ ኢቢኤስ ቴሌቪዥን ለእናንተም ለአባትሽም
የ6 ወር የቤት ኪራይ ይሸፍንላቸዋል። ያው እንግዲህ እናንተ ለየብቻ ነው የምትኖሩት። ለእናንተ የ6 ወር ለብቻችሁ፣ ለአቶ አባድር ደግሞ አንቺም ከጎዳና ላይ እንዲነሱ በጣም በተደጋጋሚ ጥያቄ ስላቀረብሽ ለሳቸውን በግላቸው የ6 ወር የቤት ኪራይ ተበርክቶላቸዋል። ከዛ በተጨማሪ ደግሞ ስራ ሰርታችሁ ራሳችሁን ደግፋችሁ አንቺ ነገ ቤተሰቦችሽን ደግሞ እንድትደግፊያቸው የኢቢኤስ ቴሌቪዥን የመነሻ ካፒታል ገንዘብ ያበረክትልሻል። ያው ልጆቹን ለማሳደግ ብዙ ሄዱበት መንገድ አለ። በጀበና ቡና እያዞሩ መሸጥ፣ ካልሲም እንደዚህ ጎዳና ላይ እንደሚሸጡ ነግረውናልና ለንግድ ስራ ላይ ተሰማርተው ልጆቹን ነገ የተሻለ ቦታ ላይ እንዲያደርሱ ደግሞ የ6 ወር የሱቅ ኪራይ ኢቢኤስ ይሸፍንላቸዋል። ሌላው እንግዲህ ያው እንዳየነው ጽዮናዊትም እንዲሁም ደግሞ አባቷ አቶ አባድርም ሕክምና ያስፈልጋቸዋል። ጽዮናዊት በርግጥ በቅዱስ ራኤል የውስጥ ደዌ ክሊኒክ የስነ ልቦና ድጋፍ እየተደረገላት ነው ያለውና ከዳር ደርሶ ጤናሽ ተመልሶ ደግሞ ነገ በተሻለ ስራ ትምህርትሽንም ማጠናቀሽ እንዲሁም ደግሞ የምግብ ሙያ ትምህርትም እንደተማረች እንዲሁ ስትነግረን ነበርና በዚህ አጋጣሚ የሚያስሯትም ሰዎች ይኖራሉ። የስራ እድል የምታገኝበት እንዲሆን ጤናሽም እንዲመለስልሽ እንመኛለን። አቶ አባድርም እንደዚሁ የጤና ህክምና ያስፈልጋቸዋል። እኛ እንዳየነው በተለይ ከአይምሮ ጤና ጋር በተያያዘ በዚሁ የሚያግዟቸው ደግሞ ኢትዮጵያውያን ይኖራሉና የህክምና ባለሙያዎች በዚህ አጋጣሚ ጥሪ እናቀርባለን። እንዲሁም ደግሞ በአገር ውስጥም በመላው ዓለም ላላችሁ ደጋግ ኢትዮጵያውያን ይህንን አጋጣሚ አይታችሁ ዝም እንደማትሉ ፍጹም እምነታችን ነው። በዚህ በታች በምታዩት አድራሻ የጽዮናዊት ቤተሰብን እንድትረዱ መልእክታችንን እናስተላልፋለን። ስለተደረገልን ነገር በፈጣሪ ስም እናመሰግናችኋለን። እግዚአብሔር አምላክ የአገልግሎት ዘመናችሁን ይባርክልን። በተለይ እዚህ ኢቢኤስ ስንመጣ ለተደረገልን አቀባበል በጣም እናመሰግናለን። ችግራችንን እንደ ወንድም እንደ እህት ስናጋራቸው እንደ ራሳቸው ችግር አይተው ለቀረጹን ካሜራማኖች፣ መላው ለኢቢኤስ ሰራተኞች፣ አዘጋጆች ለእናንተም እንደ ወንድም እንደ እህት አቀራባችሁ ችግራችሁን ስለተጋራችሁን እና ደግሞ ችግራችንን በሚዲያ እንድናቀርብ ስለረዳችሁን በጣም እናመሰግናለን። ጥሩ ህይወት ላይ እንደምንኖር ተስፋ እናደርጋለን። መጀመሪያ እግዚአብሔርን አመስግናለሁ። ከእግዚአብሔር በታች ደግሞ ኢቢኤስ ስላደረገልኝ ድጋፍ በታላቅ አክብሮት አመሰግናለሁ። የኢቢኤስ ሰራተኞችንም እግዚአብሔር እድሜና ጤና ይስጣችሁ። እግዚአብሔር በሰማይ ብድራችሁን ይክፈላችሁ። በጣም ደስተኛ ሆኛለሁ። ደስ ብሎኛል። ደስ ይበላችሁና አላህ ያቆያችሁ፣ ሁላችሁ ይባረክ፣ የዘራችሁ ይብቀል፣ ከክፉ አላህ ይጠብቃችሁ። አቶ አባድር እንግዲህ የጾም ወቅትም ስለሆነ መልካም ጾም እንመኝሎታለን። ትልቅ ቦታ እንድትደርሱ እንመኛለን። የአዲስ ምዕራፍ ሰዓታችን ይህን ይመስል ነበር። እሁድም በኢቢኤስ ይቀጥላል። መልካም ጊዜ።